ሚጢጥየዋ ምድር የበረታውና የማይነቃነቀው ፖለቲካዋ ሞገስን ደርቦላት ቀንዱን የምታንቀጠቅጥ የጎረቤቶቿ ጉሮሮ ላይ የምትበይን ኃያላኑን የምታራኩት ደግሞም የምታማልል ስለመሆኗ ብዙ ተጽፎላታል፣ እልፍ ጊዜም ተነግሮላታል። ከኤርትራ ጋር በራስ ዱሜራ ኮረብታ ርስት ተኮር ግብግብ ብትገጥም ዘዋሪዎቿ ግንባራቸውን ለምን ብለው የሰጡላት የፈረንሳይ እጅ ሥራ፣ የኢትዮጵያውያን ህልውና፣ የቻይናና ጃፓን ስስት፣ የአዲስ አበባ የሼመንደፈር ባቡር ልዩ የትዝታ ማጠንጠኛ ምድር እሷ ጅቡቲ ናት። ከ1 ሚሊዮን ህዝብ በላይ የበረታ ገናናነት በትልቅ ስነ ልቦና የተሰራ የትንሽ ሀገር ፖለቲካዊ ፍርጥምና ማሳያ ወደብ ለተባለ ፖለቲካ ምሳሌ ቢፈለግ በፕላኔቱ ፊት የምትቀመጥ ከባድ ሚዛን ምድር እሷ ጅቡቲ ናት። ከዜጎቿ ኑሮና የሰርክ እንቅስቃሴ ይልቅ አጉራ አቋርጦ የመጡ ተቀማጮቿ ጉዳይ እንቅልፍ የሚነሳት ደግሞም በእነሱ ጂኦፖለቲካዊ ፍትጊያና ፖለቲካዊ መስተጻጸር ምክንያት ዓለም በስጋት የሚመለከታት የቀይ ባህር አጎራባች የኤደን ባህረ ሰላጤ ውበት እሷ ጅቡቲ ናት። በሞደርን ዲፕሎማሲ ድረገጽ አርቴዋ ኢማን ዛይድ አገላለጽ ትንሿ ግን ትልቁን ዓለም የምታሽከረክር ጂኦግራፊን ከፖለቲካ ያወዳጀች ከኦማር ጌሌ ይልቅ የኢማኑኤል ማክሮንና የሺ ጂፒንግ ድምፅ የሚያንቀጠቅጣት ትእዛዝ ቀበል አገር ናት። የአውሮፓዊቷ ዴንማርክን ግማሽ የምታክለው አቻ ለፈለጉላት ከአሜሪካኗ ኒው ጀርሲ የሚያወዳድሯት 99 በመቶ መሬቷ ለኑሮ የማይሆን ለፍጥረት የማይመች 77 በመቶ የአገሬው ዜጋም ከተማ ተገን የሆነባት የውጪና ገቢ ንግድ ማዕከሏ ምድር ሰሞነኛ የፖለቲካ ትኩሳት ከውጭ የመጣ ሳይሆን ከኦማር ጌሌ ቤተ መንግስት የሚወጣ ሆኖባት ቀፍድዶ ይዟታል። የቅኝ ግዛት ነፃነቷን ከሀገራት ግርጌ ያገኘችው ትንሿ ርስት እንደ ድሬዳዋው ተወላጅ ፖለቲካዋን ያሽከረከረ የውጭ ግንኙነት መርሃን የዘወረና የበየነበት ባለፉት 26 ዓመታት አልታየባትም። አማርኛን አቀላጥፎ ተናጋሪው የቀድሞ ፖሊስ ያውኑ ርዕሰ ብሔር ጊሌም እንደ አፍሪካውያን የግብራቻዎቻቸው ሕገ መንግስትን አሻሽለው ለሌላ ዙር ምርጫ ክሱት ለመሆን ተሰናርተዋል። ከበርሊን ቅርምት 1 ዓመት ቀደም ብሎ የፓሪስ የግዛት በትር አርፎባት ነበርና በሳንድዊች የፖለቲካ ጽንሰ ሐሳብ እንግሊዝና ጣሊያን ያልደረሱባት ምድር ሆና መገኘቷ ለፈረንሳይ እንደ ገጸ በረከት አስቆጥሯታል። ዛሬም ድረስ ለዘለቀው የፖለቲካ ቁመኗ ከዛ መንደር የሚሰፋ ልብስ ሁነኛ ልኳ ሲሆን መመልከትም ተለምዷዊ ነው። ሰሞነኛው የፖለቲካ ውዝግብ ግን ከዚህ የተለየ ነው። አምባገነናይነትና የስልጣን ጥመኝነት ከጦርነትና ረሃብ ጋር መሳ ለመሳ በሚሄዱበት የአፍሪካ ቀንድ ጊሌ ከሀገራቸው የገዘፈ ፖለቲካዊ ዶሴን አደራጅቷል። ለስድስተኛ ጊዜ ሊነግሱ መሻታቸው ታዲያ እንደ ቀደመው ጊዜ አሜን ብሎ የሚቀበላቸውን ሰው አላስገኘላቸውም። ይልቁንም የአገሬው ተወላጆች የማህበራዊ ሚዲያ ገጾችን ተጠቅመው ባዛውንቱ ፖለቲከኛ ላይ የተቃውሞ ጠጠርን መወርወር ጀምረዋል። ሕገ መንግስታዊ ለውጡ አስፈላጊ የሆነው ችግር በበዛበት የአፍሪካ ቀንድ ቀጠና ውስጥ የምትገኘውን ትንሿን ሀገር መረጋጋት ለማረጋገጥ ነው የሚል የዴልታ መሐመድ ዴልታ ገለጻ ደግሞ ለተጀመረው ጸረ ጊሌ እንቅስቃሴ ፖለቲካዊ ስላቅን አስይዞ ቤንዚን ሆነ። ዴልታ የአገሪቱ አፈ ጉባኤ ሲሆኑ የጊሌን ትእዛዝ እንደወረደ ሳያላምጡ የሚውጡ ናቸውና ከ80 በመቶ በላይ የሚሆነው ህዝብ ይህንን የፕሬዚዳንቱን አፍቅሮተ መንበር እንደሚደግፍ አስባለሁ ምትለው የንግግራቸው አረግ በእርግጥም በዲሞግራፊ ብቻ ሳይሆን በፖለቲካ ንቃተ ህሊናም ትንሽ ናችሁ ከሚለው የዝቅታ አነጋገር አይተናነስም የሚል አቋም በህዝቡ ዘንድ እንዲያዝባቸው አድርጓል። ከሳምንታት በፊት ፖል ቢያ የአገራቸውን ሕገ መንግስት ቀደው የስልጣን መንበራቸውን በካሜሮን አጸኑ። ዓለም በዚህ ትዝብት ውስጥ ሆኖ ሳይነቃ ሌላኛው የሕገ መንግስት ሙሾ ከአፍሪካ ቀንድ በኩል ሲወርድም ሰማ። የጅቡቲ የሰብአዊ መብቶች ሊግ መሪው አሊ አውዶ በጠንካራ ቃላትና በሰላ ትችት በታጀበው ቃለ መጠየቃቸውም እንዲህ አሉ። እውነት እላችኋለሁ አሁን የተፈለገው በዚች ሀገር ዘላለማዊ አምባገነንን መፍጠር ነው። ሕገ መንግስቱን እንደ ተራ ሰነድ ቆጥረው ስልጣንን እስከ እልፈተ ሕይወታቸው ለመቆናጠጥ ለሚፈልጉት አደገኛ ሰው የተከፈተ በር ነው። ይህ ደግሞ ሁላችንም ልናውቀውም ልንቃወመውም ይገባልም አሉ። ጊሌ ግን ሊተገብሩት ያሰቡትን ሕገ ወጥነት በፓርላማ አስጨብጭበውና በ65 የፓርላማ አባላት ሕጋዊ መልክን አሰጥተው ሌላ 5 ዓመታትን ከወዲሁ እያማተሩ ነው። የአገሪቱ ሕገ መንግስት አንድ መሪ ዕድሜው 75 ዓመት ካለፈው ለፕሬዚዳንትነት መወዳደር እንደማይችል
ይደነግጋል። ይህም የ77 ዓመቱ አዛውንት ኢስማኤል ኦማር ጌሌ በሚቀጥለው ዓመት ሚያዝያ ለሚካሄደው ምርጫ እንዳይወዳደሩ ሕጋዊ ዕቀባን የሚጥልባቸው ነው። ይህ የኦማር ጌሌ እብሪትና ስልጣናዊ ጀብደኝነት አዲስ አይደለም የሚሉት በሊል የካቶሊክ ዩኒቨርሲቲ የአፍሪካ ቀንድ ጉዳዮች ተመራማሪው ሶኒያ ጉድሌክ ናቸው። ነገሩን ሰፋ አድርጎ መመልከት እንደሚገባ የሚጠቁሙት ተመራማሪው የጅቡቲ የአገር ውስጥ ፖለቲካና ደህንነት የአያላኑን በቀንዱ ያላቸው አሰላለፍ ነጸብራቅ ነውና ተቃዋሚዎች በዛ ሀገር ለተቃውሞ የሚወጡበት መንገድ የቶኪዮና የቤጂንግ የፓሪስና ዋሽንግተን ትኩረት ከጊሌ ቤተ መንግስት ተቀማጮች በላይ ሊስብ ይችላል በማለት መቃወም እጅጉን የጠበበ አማራጭ መሆኑን ያብራራሉ። በዴቪድ ስታያን የኮንስትራክቲቭ ዲፕሎማሲ ጽንሰ ሐሳብ ዓለም አቀፍ ግንኙነትን ከምጣኔ ሀብት የተወዳጁበት የቻይና የአንድ መንገድ አንድ መቀነት ምጣኔ ሀብታዊ ጉዞ ሁነኛ ደጀን የኢትዮጵያ ጉሮሮ የኤርትራ ባላንጣ ጅቡቲ ኢስማኤል ኦማር ጌሌ በተባሉ አዛውንት ምቾት ሰሞነኛ ቅርቃር ውስጥ ገብታለች። የሲስክ ዲርጎሶ አባል እኛ ለሀገር ነጻነት ሲሉ የቅኝ ገዣዋን ፈረንሳይ መረጃ ለጅቡቲያን ፋናዋጊ የነጻነት ታጋዮች አሳልፈው የሰጡ አጎታቸውን በስልጣን ደግፈው የመጀመሪያ ፕሬዝዳንት ያደረጉ ደግሞም በዚህ ጥንካሬያቸው የፓሪስ ፖለቲከኞች በአብነት የሚያነሷቸው በራስ ዱሜራ የግዛት ቀውስ ኢሳያስ አፈወርቂን ደጋግመው መዝለፍ የሚቀናቸው የድሮ ዘማች የአሁኑ ነጋሽ የ77 ዓመቱ ፕሬዝዳንት ሞት እንጂ ማን ከስልጣን ይለየኛል እያሉ ነው። ታዲያ ከሞት በፊት የሚመጣ የሚመስለው ሰሞነኛው ፖለቲካዊ ማዕበል ጠርጎ የሚወስዳቸው ወይስ እሳቸው አሸንፈውት አጥብቆ ከያዙት ስልጣን ላይ የሚከርሙ ሕግም መሻር ስልጣንን በንጹሃን ሞት ማጽናት በለመደባት አፍሪካ በምቾቶቻቸው ላይ መሸፈት በድሎቶቻቸው ላይ ማመጽ ያልሆነላቸው የቀንዱ ሰው መጨረሻቸው ምን ይሆን? የሚጢጥየው ሀገር ፖለቲካዊ በያኖች የሆኑት ክንደብርቶቹ ሀገራትስ በሰሞነኛው ሁኔታ ምን አቋምን ሊይዙ ይችላሉ? የጅቡቲ ፓርላማ የአገሪቱ ፕሬዝዳንት ኢስማኤል ኦማር ጌሌ ለስድስተኛ ጊዜ ምርጫ እንዲወዳደሩ መንገድ ለመክፈት የእድሜ ገደብን በአንድ ድምፅ አነሳ የሚለው ዜናም በሌሎች ለሚደጎመው ፖለቲካዋ ሀገሪቱ ምን ለውጥ ልታመጣ ነው የሚል ቢሆንም ቅሉ ግን በሀገሪቱ ውጥረት አንጋሽ ምልክቶችን የሚያስመለክት ሆኗል። ከ8 እስከ 11 የባህር ቤዞች መቀመጫ የሆነች ወደቦች የከበቧት ከቀይ ባህሩ የተጎራበተችው የስበት ማዕከላዋ ጅቡቲ ዛሬም ጊሌን በተሸከመ በርታቷ ዘልቃለች። ነገስ